ሀይሚ አብሳላትን ልኳን አሳይታታለች ማለት ነው። አስጠንቅቃታለች። ሁለተኛ ቤቴ ትመጭና ስሜን ትጠሪና እኔን ያድርገኝ ብላ እንግዲህ ከባድ የሆነ ማስጠንቀቂያ ሰጥታታለች። በዛ መካከል ግን በጣም የሚያስከፋ የሚደብር ነገር ተፈጥሮ ነበር። እሱም ምንድን ነው? ዛሬም ከብሩኬ ጋር ከባድ የሆነ ጭቅጭቅ ውስጥ ነበሩ። ሀይሚና ብሩኬ በአብሳላት ምክንያት ማለት ነው። ሊግባቡ አልቻሉም። በጣም ከባድ የሆነ ጭቅጭቅ ውስጥ ነው የገቡት። በሱ ነገር በጣም ተከፍተናል። እውነት ለመናገር ማለት መግባባት፣ መነጋገር፣ ነገሮችን ለመፍታት መሞከር ሲገባቸው ግን ከባድ ጭቅጭቅ ውስጥ ነበሩ። አላቅም። በእርግጥ ፍቅር ነው እንደዚህ የሚያጨቃጭቃቸው። ግን ደግሞ በዚህ ጭቅጭቅ መሀል የሆነ አለ አይደለ አልባሌ ቃላቶችን ባይነጋገሩ ደስ ይለን ነበረ። ግን ዙሮ ዙሮ ቤቷ መታ እንኳንም ለዚች ጋጦጥ ልክ ልኳን ነገረቻት። ምክንያቱም እሷ ስለሌለች ነው። እሷ ቤቱን ለቃ ስለወጣች ነው። ማንም እንደፈለገ ልክ እንደ እናቱ ቤት ዘው እያለ እየገባ ሲጨማለቅ የነበረውና እሷ እንኳን በራሷ ቤት ስርዓት አላት። አይታችኋት ከሆነ ግቢው ከፍታ ገባች። ከዛ በኋላ በር ላይ ስደርስ ግን ለማንኳኳት ነው የሞከረችው። አንኳኳች አልከፈት ሲል በቃ ሰው እንደሌለ ገባት። ቁልፏን አንስታ ወደ መክፈት ነው የገባችው። ስነ ስርዓት ማለት እንደዚህ ነው። ገብቷችኋል? እንኳን አይደለም የሰው ቤት ለራሷ ቤት እንኳን ክብር አላት። እንዴት አንኳኩቷ እንደገባች አይታችሁታል። በቃ ስነ ስርዓት ማለት ይሄ ነው። እነዚህ ግን ጭራሽ እንኳን አይደለም ማንኳኳት ይቅርና ዘው እያሉ ነው የሚገቡት። በቃ የምን ማንኳኳት? ቀጥ ብለው ልክ በቃ ረብስማ በጣም ይከብዳል። ብቻ ስነ ስርዓትን ከሀይሚ ተማሩ። አንዳንድ እንደ አብሳላት አይነት ልጆች ካላችሁ ሰው ቤት ስትሄዱ ማንኳኳትን የራሷ ቤት እንኳን ለራሷ ቤት እንኳን እንዴት ክብር እንዳላት እንዴት ስነ ስርዓት እንዳላት አይታችኋታል። ቁልፍ እያላት በእጇ እሷ ወደ ማንኳኳት ነው የገባችው። ወይ ደግሞ የራሴ ነው ቤት ብላ ይሄ የበሩን እንትን ይዛ ዘው ብላ አልገባችም። ስነ ስርዓቷን እዩዋትና ብቻ ደብሮኛል። እውነት ለመናገር ከፍቶኛልም ደስ ብሎኛል። ደስ ያለኝ ፓርት ወደ ቤቷ መታ በቃ ያለውን ነገር ለመናገር ስለሞከረች፣ የከፋኝ ነገር ደግሞ በዛ ልክ ከብሩኪ ጋር መጨቃጨቃቸው በጣም ከፍቶኛል። አልዋሻችሁ ማለት ነው። ምክንያቱም እኛ እንዲጨቃጨቁ አይደለም የምንፈልገው። ማለት በቃ በተረጋጋ ሁኔታ ተነጋግረውን ችግሮቻቸውን እንዲፈቱ፣ እሷም ሀይሚዬን በተረጋጋ ሁኔታ ጉድለቱን ይሄ በእርግጥ ነገር ያለው ብላለች። ግን ደግሞ አሁንም በቃ ለፍቅርሽ መስዋዕት መክፈል ነው። በቃ እስከ መጨረሻው ድረስ ነገሮችን እስከሚያስተካክል ድረስ መታገል መቻል አለብሽ ሀይሚዬ። ይደክማል አውቃለሁ። ግን ደግሞ በቃ ነገሮች እስከሚስተካከሉ በቃ የቻልሽው መሞከር አለብሽ። እና ወንድ ልጅ እንደ ሴት ልጅ ብልጥ አይደለም። እንደ ሴት ልጅ ብዙ በቃ ሴት ልጅ ብልሃተኛ ናት። ብዙ ጥበብ አላት። ማለት ነገሮችን አርቃ ነው የምታስበው። ነገ እንደዚህ ቢሆንስ፣ ይሄ ነገር አቅጣጫውን እየሳተ ነው፣ ይሄ ነገር አቅጣጫውን ይዟል ብላ ሴት ልጅ በጣም አርቆ የማሰብ ከላይ ከመድኃኒዓለም ተሰጥቷታል። በቃ ረቂቅ ናት። ስለዚህ በቃ ወንዶች በሴቶች ልክ ያስባሉ። ወንዶች እንደ ሴቶች ነገ ይሄ ችግር ሊፈጥርብኝ ይችላል ብለው ያስባሉ ማለት አይቻልም። ብዙ የሚያስቡ ቢኖሩም ግን ደግሞ በሴቷ ልክ አያስቡም። ሁሉ ነገር የሆነ አለ አይደለ? ሁሉ ነገር እንደ ራሳቸው ነው የሚመስላቸው። በቃ ራሳቸው መልካም ከሆኑ ልክ እንደ ራሳቸው ሁሉም ሰው መልካም ነው የሚመስላቸው። ክፉም ከሆኑ ደግሞ ሁሉም ሰው እንደ ራሳቸው ክፉ ነው የሚመስላቸው። በቃ እንደዚህ አይነት ናቸው እና የሴትን ያክል አርቆ ማሰብ አልተሰጣቸውም። ሁሉም ነገር የሚጎዳቸውም ከመሰላቸው የሚጎዳቸው ነው፣ የሚጠቅማቸውም ከመሰላቸው የወንደዛ ነገር ናቸው። እና ምን ልልሽ ፈልጌ ነው ሀይሚዬ፣ አንቺ ሴት ልጅ ነሽ። ብዙ ነገሮችን አርቀሽ ታስቢያለሽ። ብዙ ነገሮችን ማስተካከል ትችያለሽ። ብዙ ነገሮችን በቃ ብሩኬን ራሱ ከጎኑ ሆነሽ ማስተካከል የምችው አንቺ ነሽ ሀይሚዬ እንጂ ሳትነግሪው ማለት ይሆን አለ አይደለ? እኔ እንድነግር ትጠብቃለህ እንዴ የምትይው ነገር አለ አንዳንዴ። ንገሪው። አዎ ንገሪው ሀይሚዬ። ምክንያቱም ልክ አንቺ ባሰብሽው ልክ ላያስብ ይችላል። ወንድ ልጅ ነው። ንገሪው። በቃ ልብሽ ላይ ያለውን ማስተካከል ያለበትን ነገር እንዲያስተካክል ከአንቺ አንድም ነገር ሳይቀር ይሄ ነገር መስተካከል አለበት የምትይውን በሙሉ ልብሽ ላይ ያለምንም የሆነ ሼም ያለምንም ፍራቻ እያንዳንዷን ነገር ያለምንም ይሉንታ ማለት ነው ይሄ ነገር ማስተካከል አለብ ብለሽ ንገሪው። ካንቺ ይውጣ እንጂ ይሄን ነገር ራሱ አስቦ ማስተካከል አለበት። አዎ አስቦ ማስተካከል ያለበት ነገር ይኖራል። ግን ደግሞ የቀረ ከመሰለሽ ደግሞ አንቺ ንገሪው ተጨማሪ ማለት ነው እንጂ በዚህ ልክ መጨቃጨቅ፣ በዚህ ልክ መነታረክ፣ በዚህ ልክ የሆነ የማይሆን ቃል ተለያይታችሁ ላትለያዩ አብራችሁ ለምትቀጥሉት ነገር አንዳንድ አልባሌ ነገሮች አትነጋገሩ። አሁን ሀይሚዬ አትወደኝም ስታስመስል ነው ማለት የለብሽም። እንደሚወድሽ እንኳን አንቺ ዓለም ያውቃል። አንቺም ትወጂዋለሽ፣ እሱም ይወድሻል።
ግን ደግሞ ይሄ ሆነ ለሚወድሽ ሰው ይሄ ቃል ከባድ ነው። ገብቶሻል? አትወደኝም እያስመሰልክ ነው ስትዩ ለሱ ከባድ ነገር ነው። ምክንያቱም ባይወድሽ ባያከብርሽ እንደዚህ አይሆንም። ገብቶሻል? በቃ ብዙ ልጆች ደግሞ ለምን መታህ አታስወጣትም፣ ለምን ጎትታ አታስወጣትም ለምትሉት ደግሞ ሴት ልጅ ናት፣ መማታት የለበትም። ምክንያቱም ሕግ ይጠይቀዋል። እስር ቤት እንዲገባ ፈልጋችሁ ካልሆነ በስተቀር መቼም ሴት ልጅ ወንድ ልጅ ተማቶ ዝም የሚል አካል የለም፣ ዝም የሚል ሕግ የለም። መክሰስ ትችላለች መታኝ ብላ እንኳን አይደለም የነሱ በሚዲያ የሚለቀቀው ይቅርና ማለት ነው። ስለዚህ አለመማታቱ ጥሩ ነው። ውጭ ባለበት መንገድ ውጭ ብሏታል። ልጅቷ የምትሰማ አይደለችም፣ እንዳያቸዋት ፈጣጣ ናት። ስለዚህ በትዕግስት ልጅቷ ከህይወቱ ማስወጣት እንጂ ያለበት በልህ ሙሽዬ ራሱ ትናንትና ስትል ነበር ግን አይደለም፣ አይሆንም። አንዳንዴ ገብቷችኋል። እልህ ውስጥ ሆናችሁ ንዴት ውስጥ ሆናችሁ የምታረጉት ነገር ዋጋ ስለሚያስከፍል፣ በነገራችን ላይ በዚህ አጋጣሚ ብሩኬ ትዕግስቱ ጥሩ ነው። ግን ትዕግስትህ ደግሞ ጥሩ ነው ስልህ እየጎዳህ ራስክን ህይወትህን እያስበጠበጥክ አይደለም። በቃ ማራቅ ባለብህ መንገድ ማራቅ፣ በቃ ከነዛ ሰዎች ወይ ደግሞ ቤት መቀየር። በቃ ለማንም ቤታችሁን አለማሳየት። ትናንትም ተናግሬዋለሁ። ከዛ ውጭ እንግዲህ አብሳላት ዛሬ በስማም በቃ በጥፊ ስመታት ሀይሚ አይኗ ሁሉ ነው የፈጠጠው። እንዴት እንዳረጋት አይታችኋል። ከወጣች በኋላ ራሱ በቃ እንደው በስማም እንዴት እንዳረጋት አይታችኋል። ተመልሳ ነው የመጣችው። ተመልሳ መጣ እንግዲህ ስትለፈልፍ ነበረ። ክብርሽን ያሳጣሽው ራስሽ ነሽ። የሰው ቤት መተሽ ዘው እያልሽ እንደፈለግሽ፣ የሰው ባል ዘው እያልሽ እንደፈለግሽ። ስለዚህ ክብርሽን ያሳጣሽው አንቺ ነሽ። መልካም ሰው መስለሽ አስታራቂ መስለሽ ገብተሽ የሰው ባል ለመቀማት የሞከርሽው አንቺ ነሽ። ነውረኛዋ፣ ጥፋተኛዋ፣ ስዷ አንቺ ስለሆንሽ ጥፊ ሲያንስሽ ነው። ለአንቺ ጥፊ ሲያንስሽ ነው። እኔ የተናደድኩት ሁለቱ በመጨቃጨቃቸውና አንዳንድ ቃላቶችን በመነጋገራቸው ነው። ያው ሀይሚዬው ውስጧ ባዶ ነው፣ ንጹህ ነች። ምንም ቂም ምናምን በውስጧ የለባትም። ግን ደግሞ ትናገራለች። የመጣላትን ከመናገር ወደ ኋላ አትልም። ግን አንዳንድ ነገሮች ደግሞ አልባሌ ነገሮች ባይነጋገሩ ደስ ይለናል። ምክንያቱም ነገ አብረው ለሚሆኑት ይሆናል አይደለ? ያኔ እንደዚህ ተባብለን ብለው የሆነ የሚያስታውሱት ነገር እንዲኖር መጥፎ ነገር አልፈልግም። ለዛ ነው ተረጋግታችሁ ማውራት ማሰብ ያለባችሁ ምለውና እንጂ ስለ አብሳላት ሲያንስባት ነው፣ ጥፊ ሲያንስባት ነው አብሳላት። ከዛ በላይ ነበር የሚገባት። እንደሷ ብልግና፣ እንደሷ ነውረኝነት ከዛም በላይ ይገባት ነበረ። ብቻ እንግዲህ በተቻላችሁ መጠን እስኪ በጸሎት ለማረጋጋት ሞክሩ። ተመልካቾች፣ ኦዲየንሶች አንድ ሆኑና በቃ በመልካም ምክር አግዟቸው። በቃ ይሄን ነው ልላችሁ የምለው። አብሳላት ግን በቃ ክብርሽን ጠብቀሽ ከነሱ ህይወት ብትወጪ ጥሩ ነው። ከዚህ በላይ ራስሽን ባታዋረጅና ራስሽን ባታስነቂ ደስ ይለኛል። ምክንያቱም የሰው ቤት ሄዶ በዚህ ልክ